የነጭ ቅማልን በማሳያችሁ ቪዲዮ በጣም ይቅርታ ግን ማየት ስላለባችሁ ቆለጥ ነው ትቼ እንዳላሳየው እኔ አሁን ውስጤን እየጨነቀ ያለው ጥቅሙ ምን ነው? ሁሉም ሰው መካፈል አንተኝ ማለት ማታውቀው ሰው ለምን ትሸሸዋል? ማታውቀው ሰው ለምን ትጠራው? ቅዳሜ ቀን ከምሽቱ 5 ሰዓት በኢትዮጵያ ይምጣ። ሲፈልግ የሚፈልገው ሰው ደስ ላይ እንዲቀመጥለት ከፈለገ አስቀምጥለታለሁ። በካሜራ ነው የሚገባው። ከዛ ካላወቀኝ ለምን ይሸሸኛል? እና የነጭ ቅማል አንድ ቪዲዮ ላሳያችሁ። ምንድነው ላውጋው የጠፍተ ነው ብሮ። ኤኒዌይስ ማስረጃ የኢሱን አምጪ በሚለው እንደው ቀለል አድርጌ ማስረጃ የኢሳያስ ከአንቺ ጋር ከሆነ ማስረጃ አምጪ ተባለች። ምን አይነት ማስረጃ እንዳመጣች መስማት ትፈልጋላችሁ? የፎቶ አብራችሁ ያሳለፋችሁትን ነገር ነጭ ቅማልዬ ይዘሽ ነይ ተብላለችና ስትባል ኤአዩ የታወቀ ነው። የኤአዩ ያስቃል፣ ማንም ያውቃል። ኤአዩ ግን ነጭ ቅማል ፍርድ ቤት ስትቀርቢ ምንድን ነው የምታቀርቢው ትባላለች። ላሳያችሁ ቤተሰብ ይቅርታ በእውነት ስለማሳይ ይሄንን በጣም ይቅርታ አድርጉልኝ። ግን ግዴታ ስለሆነ ግዴታ ነው። ላሳያችሁ ይኸው ማረጋገጫ እንግዲህ ይሄ ነው። ማረጋገጫ ምን እንደምትስቡ እኔ የምልሽ ለስንቱ ነው የሰጠሽው? አሁን ጥያቄ ለስንት ፈልጋ ያገኙ ያለችው ለብዙ ሰጥቼ ያለው እንግዲህ ይሱም አለበት ፈላልጋ ያገኙት ነው ጨውቴውና እንደዚህ አይነት ሰዎች የወረዱ ሰዎች ስላሉ ነውና ጤነኛ አትመስለኝ። እግዚአብሔር ልቦና ይስጣት ነው የምለው። ወይስ ያንን ለማለት ነው? በቁም ነገር የምትሰሟት ሰዎች ያው መደበሪያ ነው፣ ሶሻል ሚዲያ መደበሪያ ነው። አንደርስታንድ። ግን በሴት ሲሆን ያስጠላል። በሴት በዚህ ደረጃ ከወረዱ ተስፋ ቆርጠዋል ማለት ነው። ምክንያቱም ወደፊት ፊውቸር የሚፈልግ ሰው እንደዚህ አይነት ንግግር አይናገርም። ነገ ሌላ ወንድ ቢመጣ ይሄን እየሰማ ይደብረዋል። ፎንቃላ ምንድነው? በፊት አይኑካ የምንለው ነገር ነበረ። ልጅ ሆነን ሃይስኩል እያለን ምናምን የአይን ፎንቃ ድብና አድርጎ ፓንታችን እስኪሰፋ አፍቀረናል። ልጅ እያለን አይኑካ አለ። ልጅ እያለን ምናምን ፎንቃ ሊመጣ ይችላል። ከጠነዛን በኋላ ግን ፎንቃ አለ ብዬ አላስብም። እኔ አሁን ማኛው ድጋሚ ፎንቃ ይዛል ምናምን ብባል ያስቀኛል። አይሆን አይነፋ እድሜ ወስነዋል ፎንቃ። እውነቴን ነው የምለው። ያው ለባሉ ድምቀት አብረ ምናምን ልትኖር ትችላለህ እንጂ ከዚህ በኋላ አሁን እግዚአብሔር አያድርሰው ብላይ ምናምን ነገር ሌላ ፎንቃ ገብቶልኝ ምናምን አይሆን። ሁሉም በእድሜው ሲሆን ደስ ይላል እና አይዞኝ ለማለት ያክል ነው። ሌላው
የሴዶ ጉዳይ ሴዶ ማዘር ትቆጣኛለች፣ አጎቴ ይቆጣል፣ እስልምና አይፈቅድልኝም ምናምን እያለ ሲል እናንተ አይ ቲንክ ሶሻል ሚዲያ ላይ አዲስ ናችሁ መሰለኝ። ሴዶ ማርሻል ፍቅርዬ ታንክ ሴዶ ማርሻል ጎበዝ ነው። እዚህ ሀገር ሜይዌዘር የሚባል አለ። 50 ጊዜ ቦክስ ተጫውቶ 50 ጊዜ አሸንፏል። ሜይዌዘር የራሱን የሆነ ፕሮሞሽን ነበር የሚሰራው፣ ማንም አይሰራም ነበር። እና ሜይዌዘር መጀመሪያ እሺ ብሎ አይቀበልም እና ምክንያት ይሰጣል። ቆይ እንደዚሁን ሰው በሶሻል ሚዲያ ያጦዝለታል ማለት ነው። ሲጦዝለት ምን ይሆናል? ትኬቱ በጣም ይሸጣል። በቃ አንተ ወንድ ኮንክ እናስይዛለሁ ይላል፣ እንዲህ ኮንክ እንዲያደርጋለሁ ይላል፣ እንዲህ ኮንክ እንዲያደርጋለሁ ይላል። ከዛ ምን ይሆናል? ፕሮሞሽን ተሰርቷል። ማንም አድቨርታይዝመንት አይሰራም። ጌችም ጎበዝ ነው በዚህ ነገር። ከዛ ህዝቡ አሁን በደንብ አድርጎ ተቀባበለው። ከ10 ሚሊዮን በላይ በደንብ አድርጎ ይሸቀላል። እና እኔ ኢትዮጵያ ውስጥ ነው ማወራ ተቀጥቅጦ 2 ሚሊዮን የሚወስድ የምን 2 ሚሊዮን 100 ሺህ የሚወስድ ደስተኛ ተቀጥቅጦ ነው ማወራት። ቀጥቅጦ ሳይሆን ካተሸነፈ 10 ሚሊዮን ይሰጠዋል። ከተሸነፈ 1 ሚሊዮን ነው 2 ሚሊዮን አለው። ስለዚህ either way አሸናፊ ነው። either way ስለዚህ አሸናፊ ነው የሚሆነው እና ጎበዝ ነው። ደስ ነው ያለኝ። እኔ ሴዶ በርታ ነው የምልህ። ጥሩ ስትራቴጂ ነው። አሪፍ ነገር ነው ያደረገው። ስፖርተኛ ነህ። ስፖርት ኢትዮጵያ ላይ እንዲካሄድ ሰው ከሱስ እንዲወጣ ማድረጉ እኔ ደስ ነው ያለኝ። ተግባባን? ጥሩ ነገር፣ በጣም ጥሩ ነው። ስፖርት መስራት፣ ስፖርታዊ ጨዋነት መኖር ለወጣቱ ትውልድ ከምንም በላይ ይጠቅማል ብዬ አስባለሁ። እና ሴዶም ሆናችሁ ሌላ ንቃተ ህሊናም ሆነ ጆኒም ሌሎቻችሁም የምታደርጉት ነገር በጣም ደስ ይላል። ቢኒያም ሽብርም ኢትዮጵያ ይገባል በዮኒ ቬጋስ ፕሮሞተርነት፣ በዮኒ ቬጋስ ስፖንሰርነት ይገባል። እሱም ገብተው ይጫወታሉ። ማይ ኢትዮጵያ ላይ አሪፍ ነገር ይታያል ብዬ አስባለሁ። በእውነት ነው። በጣም ደስ የሚል ነገር አለ ብዬ አስባለሁ። ጆኒ ጎበዝነቱን ልንገራችሁ። ጆኒ የእናንተን አካሄድ ያጠናል። ይኸው ብዙዎቻችሁ ኢትዮጵያ ውስጥ የማታውቁት የራስን ችሎታ እንጂ የሌላውን እንዴት አድርጎ እንደሚያደርግ አታየው። ስለዚህ አይ ቲንክ ንቃተ ህሊና የተሸነፈው በዛ ይመስለኛል። በሰከንድ ነገሩ ያለቀው፣ በ1 ደቂቃ ውስጥ ያለቀው በምንድን ነው? ምንም ጆኒን አላወቀውም ጨርሶ። ክበሩልኝ፣ አላወቀውም። ስላላወቀው ምንድነው በቃ አሸንፋለሁ ብሎ ራሱ የጠነከረበትን ብቻ ይዞ ነው ሄደው። ተጋጣሚ በምን አይነት ስታይል ነው የሚመጣው ብሎ አላሰበውም። ስለዚህ ቀብ አድርጎ ደፋና እዛው ተጫወተበት፣ አለቀ። ስለዚህ ሴዶም የምነግርህ የተጋጣሚን ማን እንደሆነ በደንብ አጥና፣ እሱ ላይ ስራ። እሱ ላይ ከሰራ ውጤታማ ትሆናለህ። ካልሆነ ግን ጆኒ እንደገና ይበላል። እንደገና ጆኒ ይበላል። አባቴ ምንም ማድረግ አይቻልም። ያ ቪዲዮቼን ዩቲ ያለሽ ሁሌ እየገባሽ ገለቴ ምን ይፍጠሩ? ገለቴ ምን አስበሽ ነው? ሌላው ምንድን ነው? የሆኑ ባለትዳሮች አዲስ መጥተዋል። ልጁ ወጣት ነው ብለው እሷ ትልቅ ናት ብለው እየዘለዘሏት ይገኛሉ። ቪዲዮ ላሳያችሁ። ምንድን ነው ማሳያችሁ? የሆነች ሴት ምን አድርጋለች? ከሚኒሶታ አሜሪካን ሀገር ሚኒሶታ ነው የምትኖረው።
ኢትዮጵያ ሄዳ ታገባለች እና ፊት አውራሪ ኢትዮጵያ ሄዳ ታገባለች። ሰሞኑን እየተላሰች ነው እና ላሳያችሁ ያለው ማማሩ ያጣው መደበሩ እና የሆነ ቪዲዮ አይቼ ነው ይሄ እነዚህ ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። በጣም ነው የማፈቅርሽ። ደግሞ ከለቀኝ ነው እነዚህ ሰዎች እንግዲህ አይታችኋል። እንዲያውም እዚህ ፔጅ ላይ ጂጂ ገብታ ነበር። ጂጂ ገብታ ወንድም አለው እያለች ነበር። ወንድም ካለው ለኔ ይሰጠኝ እያለች ነበር ጂጂ። እና እኔ የሰለጠነች ሰው ናት። እኔ አሁን ሮዚ ተመችታኛለች። እግዚአብሔር ምስክሬ፣ ሮዚ ነው ስሟ። የድሬ ልጅ ናት። ድሬዎች ደግሞ ጣጣ የላቸውም ታውቃላችሁ። ወንድማችን ድሬ ነው የሚኖረው፣ ከድር ይባላል። ባለቤቷ ነው። በጣም የሚያምር ፎቶም አላቸው፣ አይቻለሁ። ሶሻል ሚዲያ ላይ መጥተው እየተነጋገሩ ነው ያሉት። ፎቶቸውን እስቲ ላሳያችሁ። ይሄ ነው ፎቶቸው። ደስ የሚል ድል ባለ ድግስ ተጋብተዋል። እኔ አሁን ትንሽ ቅሬታ አለኝ። በምንድን ነው ቅሬታዬ? ወንድ ልጅ በጣም ሽማግሌ ሆኖ ፍንዳታ ሴት ሲያገባ ማንም የሚናገረው የለም። ማንም ኮምፕሌን ሲያደርግ ሰምቼ አላውቅም። እውነቴን ነው የምለው። ወንዶች ብዙ ጊዜ ሴት ልጅ ወጣት የሆነች ሴት የ60 ዓመት ሆኖ የ70 ዓመት ሆኖ እንዲሁም የ50 ዓመት ሆኖ ወጣት ሴት ቢጠብስ አንድ ሰው ኮምፕሌን ሲያደርግ ነውር ነው ሲል መጥፎ ነው ሲል ሰምቼ አላውቅም። የሴቶች ሲሆን ሁልጊዜ ኮምፕሌን ሲደረግ አያለሁ። ቼክ አርግ፣ አሁን ቼክ ላርግ ላይቭ ሆኜ የሚጠቅም ነገር ነው እና ሴቶች አሪፍ ሴቶች በስራ ቢዚ ሆነው ምናምን እድሜያቸው ሊሄድ ይችላል። እውነቱን ነው የማወራው። ሴቶች ሲሰሩ ሲለፉ ምናምን አንዳንዴ ይሄ ትዳሩን ምናምን ሳያስቡበት እድሜያቸው ሊሄድ ይችላል። እድሜያቸው ትልቅ ሊሆን ይችላል። ከዛ በኋላ ደግሞ ፍቅረኛ ያገኛል። አብሮ የልጅ ላይፍ ቆንጅዬ ሴቶች በጣም አሁን ቆንጆ ሴቶች እድሜያቸው የጫረ ብዙ ሴቶች አሉ፣ ቆንጅዬ አሉ። እውነቴን ነው። ስለዚህ እነዚህ ሰዎች በመዋደዳቸው የሌላውን ሰው ምንድን ነው የነኩት? የሌላውን ነገር አልነኳችሁ። ተጋቡ። እንደ ማንኛውም ሰው ደስታቸውን ሶሻል ሚዲያ ላይ ሼር አረጉ። መጣችሁ ቅጥቅጥ። ልጅ አይፈልግም ወይ? እነሱ ተስማምተው ነው እንግዲህ ተስማምተው ነው። ልጅ ይፈልግ አይፈልግ የነሱ ስምምነት ነው። እና ምን 130 ሚሊዮን አለን አበሻ። ልጅ 90 ልጅ ማሳደግ ይቻላል። ቪኪሻ እንዴት ነሽ? ተግባባን። ብዙ ሰው ማሳደግ ይቻላል። እና ግራ የሚገባኝ ምንድን ነው ሰው ሲዋደድ አይደብራችሁ? ለምን ማማዝናሽ
አክሊሉን አይጠብሱ። ይመቻች። ሰው እኔ ሲጣላ ነው እንጂ የሚደብረኝ ሰው ሲዋደድ፣ ሰው ሲጋባ፣ ሰው ምን ሲል እግዚአብሔር ምስክር ነው። ይመቻቸው ነው። ጣጣ የለኝም እኔ የሰው ልጅ መዋደድ። ሳሚ ትደክማለህ። እውነቴን ነው። እማማ ዝናሽ ከአክሊሉ ጋር አሁን ቢጃለሱ ደስ ነው የሚለኝ እና የሰው ልጅ ሲዋደድ አይደብራችሁ በእውነት። በተለይ ሴቶቹ ላይ የሚደረገው ጫናን አልወደው። በተለይ ኢትዮጵያዊ ላይ አሜሪካን ሀገር የተለመደ ነገር ነው። አሽተን ኩቸር የሚባል ወንድማችን ነው፣ በጣም የሙቪ አክተር ነው። ይከሉ ግራብ ያገባት ልጁ ራሱ በእድሜ ይበልጠዋል። ለረጅም ጊዜ አብረው ኖረዋል። ልጁ በእድሜ ይበልጠዋል። እሱም ሙቪ አክተር ነው፣ በጣም ሀብታም ነው፣ እሷም ሀብታም ናት። ተጋብተዋል። ብዙ ጊዜ ያለ ነገር ነው። እንደዚህ አይነት ነገሮች ይፈጠራሉ። የሆነ ጊዜ ላይ ትመቻቻላችሁ። አሜሪካንስ ምን ይላሉ? ኤጅ ኢዝ ጀስት ነምበር ይላሉ። እንደሚሰማ ስሜት ነው። እና ሰዎች ሲፋቀሩ በተለይ አበሻ ባንገሸልጥ ደስ ይለኛል። ባንገሸልጥ ሲፋቀር ሰው ሲዋደድ እንትና። ሌላው ምንድን ነው ጫና የተፈጠረው ምንድን ነው? እሷ አሜሪካ ስለምትኖር ለቪዛ ነው። ሀበሻ እኮ ፈልፍሎ ነው የሚያወጣው። አሜሪካ ስለምትኖር ለምንድን ነው? ለቪዛ ነው እንጂ አያገባትም የሚል ኬዝ አለ። እሱ ነው ሰው ያልተመቸው። ኢትዮጵያ ብትሆንስ አንዳንዱ ምን ይላል? ከችግሩ አይበልጥም። የኛ ሰው ምን ይላል? እሷ አሜሪካ ስለምትኖር አሜሪካ ብዙ ጊዜ ስላሳለፈች ሳሚ አሜሪካ ስለምትኖር ከችግሩ አይበልጥም እና ለችግሩ ነው ያገባት የሚሉ ሰዎች አሉ። ይሄ ደግሞ ከግምት እንወስዳለን ቢሆን ሎተሪ እና ግን እኔ ሲታዩ የተፋቀሩ ነው የሚመስሉት፣ እንዳየሁት የተመቻቹ ነው የሚመስሉት። ይመቻቸው። እኔ ይህ ሰውዬ ሚሊዮን ጊዜ ሰደበኝና አሁን ላባረው ምንም ማድረግ አልችልም። ና አንድ ስድብ ጨምርና ላባር። ይሸበር ነው ምናምን ነው የምትለው የሚባል ስም ነው እዚህ ጋር ያለው። እናት ነው የሚሰድበው ምናምን። ና ቶሎ በል ና ስደባው በብሎክ ልገላግል። አየህ አልተሳደበም። ያ ስድብ አበዛ፣ የሚደብር ስድብ ምንም አልተነካም። ይሆን የሚባል ኦኬ፣ ይቅርታ ካልክ እንትን ተብለሃል እንጂ ትታገዳለህ እዚህ እንዳትመጣ። ስለዚህ እኔ ምንድን ነው የምለው፣ ከባድ አሁን ሁለቱም ማንንም የማይሰሙበት ሰዓት ነው። ይመቻቸው፣ ፈታ ይበሉ። ግን በነገራችን ላይ አሜሪካ ሲቲዝን አግብቶ መምጣት ከየትም ሀገር ይቻላል። አሜሪካንስ ይችላሉ። ያ እኔ ሴቶች አግብታችሁ ኑሩ። አሁን ለብቻችሁ የምትሰቃዩ ምናምን
ከኢትዮጵያ የሚሆን ከኡጋንዳ አግቡ። እግዚአብሔር ምስክሬ ነው የምላችሁ። አሁን ለብቻችሁ የምትኖሩ ሪታዬ እንዴት ነሽ? ዲጄ ሪታ እንትን የምትሉ ለብቻችሁ እድሜያችሁን የምጨርሱ ሴቶች አግቡ። ነፍሴ አግቡ ነው የምልሽ። እናቱ ደሞዟ ስንት ይሆናል አለ ወንድማ መቼ ያጣል? ምን መሰላችሁ? ትንሽ የሚደብረው ምንድን ነው? ወንድ ልጅ ቻፓ ካለው ማንንም ሴት ማግባት ይችላል። ወጣት ሴት፣ ጩጬ ሴት ማግባት ይችላል። የሚደብረው የሴቶቹ ሲሆን ስም ይሰጣል። እንዲያውም አሜሪካ ላይ በጣም ጠንካራ ሰራተኞች እግዚአብሔር ምስክሬ ቺኮች ናቸው። አረብ ሀገርን ብትሄድ አውሮፓን ብትሄድ ምናምን በደንብ የሚሰሩ ሴቶች ናቸው። ቤተሰብም በጣም የሚረዱ ሴቶች ናቸው እውነት ለመናገር። እንደገና ደግሞ ሲሪየስ ሪሌሽንሽፕ የሚፈልግ ኮማንደር እንዴት ነህ? ሲሪየስ ሪሌሽንሽፕ የሚፈልጉትም ሴቶች ናቸው። ወንድ ልጅ በደንብ ቻፓ ሲኖረው ውብዬ በጣም የምትነግረው ሴት አይወድም። አሁን የአሜሪካ ስታይሉ የአውሮፓ ስታይሉ ልዘግባችሁ። ወንዱ ትዳር አይፈልግም። በአመት አንድ ኢትዮጵያ ሄድና እስትረሱን ረገፍገፍ አድርጎት ይመጣል። አንድ ምን የመሰለች ጩጬ ላይ ወር ሙሉ ወጥሯት ይመጣል። ወር ሙሉ ያላስ ልጥልጥ አድርጎ ተመልሶ ይመጣል። ይሄ ግልጽ የሆነ ነገር ነው ነግራችሁ። ጭቅጭቅ አይፈልግም። አመት ይታሻል። እዚህ ምን ይላል? ከዛ ነው ይሄዳል። ምን የመሰለች ልጅ ያገኛል። እምሽክ አድርጎ ወር ሙሉ አሽቷት በይመች ሲልና እልም ይሄንን ነው የሚያደርገው። ይሄ ነገር አለ። ይሄ በደንብ የማየው ነገር ነው። በብዛት እንደዚህ አይነት ነገሮች አሉ። እዚህ ያለም ደግሞ አሜሪካን አለ። ሚስቱ ስታንገበግበው ትንሽ ኢትዮጵያ ደርሼ ልምጣ ይላል ለሆነ ቢዝነስ። አንቺም ቤተሰቦችሽ አንዳንድ ነገር ያስፈልጋቸዋል ይላል። የተረገሙት ደግሞ ደስ የሚሉኝ ለቤተሰቦችሽ አንዳንድ ነገር ያስፈልጋል። ለሚስቱ እኮ ለቤተሰቦችሽ አንዳንድ ነገር ስለሚያስፈልግ እዛ ሂጅ ጉዳዩን ልጨራርስል ይችላል። አሁን የቤተሰብ ጋር ነው የሚሄደው ምናምን ትላለች ገለቴ ነው። በቃ አላለቀም ፕሮሰሱ ምናምን ይላል። እዛ አንድ ሁለት ምናምን አሉት። እዛ አለሙን ይቀጫል። አባ ይመች አራለች። ይቅርታ ስላስባነንኩ። እንደዚህ አይነት ነገር አለ። እንደዚህ አይነት ነገሮች አሉ። ምንድነው አንዳንዴ እውነቴን ነው ወንድ ልጅ የሚከፋው አቁል ልንገራችሁ። ከዚህ በፊትም ተጫውቼዋለሁ። በቺስታ በነበርበት ጊዜ የጠበስካት ሴት ቢያንስ ነበር የምትመስል። እውነቴን ነው። በጣም ደሃ ሆነ በጣም ገንዘብ ሳይኖር እሺ ያለች ሴት በጣም ቢያንስ በጣም ቆንጅያውን እንትናን ነው የምትመስል። እናት ደምሴን ምናምን ነው የምትመስል። በዛ ሰዓት በችግር ጊዜ የነበረች ሴት ናትና ልክ ቻፓ ይመጣና ገንዘብ ሲመጣ እና ስታያት ያቺ አያት ደምሴ መሰለች ገለቴ ሆና ትጠብቃለች። ከዛ አትግባቡ። አትግባቡም። ቻፓው ሲመጣ አንተም ወዝ ሲመጣ ምን ሲመጣ ተግባብተና እንትን ማለት ትችላላችሁ። እሱን ለማሳየት ቀላል። አሁን ለምሳሌ በሆነ ጊዜ ላይ
ቤታዮን አይታችኋታል። የበፊት ቤታዮን ብታዩት በዛ ሰዓት የምታወራቸው ወንዶች እነ ዳልቻ ነበሩ። ውሸት ምንም ማረግ በዛ ጊዜ እነ ዳልቻን ነበር የምታወራው። የሚመጥናት የነበረው በዛ ያው መልክ ምናምን ባልነበረበት ዘመን ቲክታክ ላይ ባልበላችበት ዘመን ወዟ ባልመጣ ሰዓት የምታወራቸው እነማን ነበረ? እነ ዳልቻን ምናምን ነበር። አሁን እነ ናሆም ፎንቴ እነ ኤርሚ ኤችዲ ጩጬዎቹ ጋር ነው አሁን ያለችው። ለምን ወዟ መጣ፣ ነገሯ ተመለሰ ምናምን እንደዛ ነው ጭውት። ይሄ የስራው ባህሪ ታስታውሳላችሁ። ጂጂ በፊት ሳትሸናቀጥ ምናምን ወፍ አልነበረ። ወፍ ከተሸናቀጠች በኋላ ሆዴን የጠበሰችው። ሽግግር ይደረጋል። ሽግግር እና ሰው እንደዛ ነው የሚያደርግ። የሽግግር መንግስት አለ። ሆዴን የጠበሰችው ማንም አብዛኛው ሴቶች እንደ ሆዴ ራሱን ቢጠብቅ ተፍ ተፍ ቢል ምናምን ሸንቀጥቀጥ ያለ አበሻ ነው እንትን ራሱን ቢጠብቅ በደንብ እውነት ለመናገር ራሱን ቢጠብቅ ሆዴ በደንብ ሴቶች ይወዱታል። አበሻ የምትወደው አይነት ወንድ ነው። ስለዚህ ሆዴ ከችግሩ አይበልጥም በሚለው እንለፍ። ከችግሩ አይበልጥም በሚለው እናልፋለን። አላያችሁም እንዴ ማርያማዊት ከእንግዲህ በኋላ ብር የማይሰጠኝ ወንድ አልፈልግም፣ ፍቅር በአይናቱ ይተከል እያለች ፍቅር በአናቱ ይተከል በደንብ አድርጎ ቢሌን የሚከፍልልኝ ምን የሚል ወንድ ነው የምፈልገው ተባለ። አሁንም የምለው እንደዛ ነው። ስለዚህ ምንድነው ማናችሁም ወንዶችም ሆነ ሴቶች በራሳችሁ ነገር ላይ ካልሰራችሁ፣ በራሳችሁ ነገር ላይ ካልተቀየራችሁ የሚገጥማችሁ ነገር ከባድ ኬዝ፣ ከባድ ሙድ ነው የሚያዝባችሁ ሶሻል ሚዲያ ላይ። ስለዚህ ያን ነው የምለው። ተግባብተናል። እውነቴን ነው። አቅም በሌለ ጊዜ ዝም ብለህ ፉን በል እንጂ አታግባ። ለምን? በጣም ገንዘብ ያለ ጊዜ ትናደዳለህ። በጣም ነው የምትበሽቀው። ሆድ ነው የሚበስህ። ሆድ ነው የሚበስህ። እውነቴን ነው። ሆድ ይበሳል። ስለዚህ ብልጡ በጣም ነው ያንን የምለው። ስለዚህ አሁንም የምናገረው ምንድን ነው ለሌሎ ይሄ ልጅ አሁን ካያችሁት አሪፍ ይመች። ሴቶች ገንዘብ ካላችሁ ምን ካላችሁ በአሁኑ ሰዓት እድሜያችሁ ትንሽ ገፋ ካለ ወጣት ጥበሱ። ስንት ወጣት አለ ዝም ብሎ ያለ። ጥበሱ ወጣት አግቡ። ምክንያቱም ሴቶች ደግሞ ከ40 በላይ ከሆኑ ፉር ነው የሚልባቸው። ፉር አልፎርሽም። ለምን እንደሆነ ልዘግባችሁ። በ20ዎቹና በ30ዎቹ ልጆች ነው ሲያሳድጉ ፎከስ ሲያደርጉ የሚኖሩት። ተግባባ። ሴት ልጅ ፎከስ የምታደርገው በብዛት ልጆች ካሉ ትዳር ካለ ምናምን ሞር ልጆች ላይ ፎከስ ያደርጋል። ልጆቻቸው ከፍ ብለው ቁም ነገር ላይ ሲደርሱላቸው ፒስ ኦፍ ማይንድ ያገኛሉ። ሴት ልጅ ደግሞ ፒስ ኦፍ ማይንድ ላይ ነው ምን የምትፈልገው፣ እንደዚህ አይነት ፊሊንግ ይኖራል። ወንድ ደግሞ ስትረስ ሲኖርበት ነው ብዙ እንደዚህ አይነት ነገር ውስጥ የሚገባው። እውነቴን ነው። ስለዚህ ምን ይሆናሉ? ከ40 በላይ ሲሆኑ ሴቶች በደንብ አድርገው
ምን ማድረግ ጀምራችሁ ካያቸው ከ40 በላይ በጣም ነው የሚዘንጡት። በጣም ነው ራሳቸውን የሚጠብቁት። በጣም ብዙ ነገራቸው ላይ በደንብ ይስተካከላል። የዛ ጊዜ ደግሞ ባላቸው ደግሞ አቅም እያጣ ይሄዳል። ምክንያቱም ሊቀመቅም ይችላል ነው አንዳንድ ሊያጨስም ይችላል። ምንም ሴቶቹ ደግሞ ሻይን እያደረጉ ይሄዳል። ወንዱ ደግሞ ገንዘብ ሲኖረው የሚፈልገው በጣም ወጣት ሴት ነው። ገንዘብ ሲኖረው ነው ማውራት። ችስታው ማንም ይምጣ ይቀበላል። ችስታ ጣጣ የለው። ችስታ ዲስክሪሚኔት አያደርግም። በእውነት ነው የምለው ዮቶርዬ፣ ችስታ ባንድ ዲስክሪሚኔት አያደርግም። ማንንም ይቀበላል። ችስታ ባንድ ከሆነ ያለው ከሆነ አቅም ያለው ከሆነ አሁን መኩ ፋኖ ወንድሜ ድንግል ካኖች ባናትሽ ተተከይ አያገባሽ። በደንብ ነው የምነግራችሁ። ምን ስለሆነ እሱ ምን ስለሆነ ምን ስላልሆነ የሚባል ነገር የለም። ማበር ትችያለሽ። ድንግል ካኖች ፈንጂ ነው የሚልሽ። ለምን አቅም አለው? አቅም ባይኖረውስ ምንም ባይኖረውስ እነገለቴም አለ። አቅም ይወስነዋል። ምን ለዛ አቅም ከሌለሽ አቅም ስላለው ማማረጥ የፈለገው ማማረጥ ይችላል። ሴቷም እንደዚህ። አሁን ያቺ ያገባችው ሴት ድሮስ ከሜሪሱ ትታይዳ ማንን ልታገባ ነበር የጠበቃችሁት? የሆነ ሽማግሌ ሰውዬ ነው። ገንዘብ እኮ አላት። አዎ ገንዘብ ካለሽ እንደዚህ አይነቱን የማግባት መብት አለሽ። እኔ ላሳያችሁ፣ መብትሽ ነው። እንዴት ልሙትልሽ የሚል ጀልስ ነው ያለ። ቆይ ላሳያችሁ። ያ ይኸው እንደዚህ አይነት ወንድ ልሙትልሽ የሚለው ይኸው ያለው ማማሩ የታል? ኔትወርክ እያስቸገረኝ ነው። ላሳያችሁ። አዎ ሮዚ እኔ ተመችተ የአራዳ ልጅ ናት። እግዚአብሔር ምስክሬ እኔ ደስ ነው ያለች ሮዚ። ይኸው ምን ሆኖ ትክታክ የገገመው እስቲ እኔ መቻቸው እያልኩ ነው። ምንም ችግር የለም። እስቲ ቼክ አድርጋል። ይኸው ቴክር እያደረገች ይሁን ምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ በጣም ነው የማፈቅርሽ። ደግሞ ከልቤ ነው የማፈቅርሽ። እሺ ይጠበቅ ይሸበክ ይመቻል ወይ አለሜ አፍቅሬሽ የቀኑብኝን አግብቼሽ ያሳበርኳቸው ምንድን ነው ያለው? አፍቅሬሽ የቀኑብኝን አግብቼ ያሳበድኳቸው አላ። ኧረ መቼ የድሬ ልጅ የድሬ ልጆች እኮ ይችላሉ። ይሁን እኔ ይመቻችሁ ብያለሁ። ተቃውሞ የለኝም። በእውነት ደስ ይበላችሁ። አሪፍ ነው። ሴት ልጅም ሲኖራት እንደዚህ ወጣት ጸዳ ያለ ወንድ መጥበስ ትችላለች።
ይሄ ነው ታሪኩ። ትችላለች። እኔም በቅርቡ መኩ ድንግል ካልሆነ እኔ ራሱ አልድርም ያውቃል። ዲል አለን፣ ፊርማ አለን። መኩ ዲል አለን። ድንግል ካልሆነች አላገባም። ምን ያደርግልኛል? ጥቅሙን ንገረኝ አለ። ጥቅሙንማ አንተ ነው የምታውቀው፣ እኔ የት አቅልሃለሁ አልኩ። አይ እንዴ አሜሪካ መኖር በራሱ እኮ ሚሊዮነርነት ነው። ሚሊዮነር ናት ወይ? የአሜሪካ ዜጋ መሆን እኮ ሚሊዮነርነት ነው። አሁን እኮ የአሜሪካ ዜግነት አንድ አበሻ እስከ 70-80 ሺህ ዶላር ይሸጠዋል። ኢትዮጵያ አግብቶ መምጣት ይችላል። 80 ሺህ ዶላር ደግሞ 70 ሺህ ዶላር ምጣው በኢትዮጵያ። ዱ ዩ ቲንክ ኢት ዊል ሴት ልጅ እንደ እንትኗ ነው። እግዚአብሔር መሰከረ። አያያዟን ሴት ልጅ አያያዟ ይወስነዋል። ወንድ ልጅ የሚሄደውም የሚመጣውም የሴት ልጅ አያያዝ አያያዝ። ቤቱን ስላሳመርሽ ባልሽን ያሹ ማለት አይደለም። ቤቱ ምር ስላለ ምግብ ብቻ ስለተሰራ ባልሽን ያሹ ማለት አይደለም። ባል አይዞ ጀግና የምትለው ሞቲቬት የምታደርገው ሚስት ይፈልጋል። እውነቴን ነው። ብዙዎቻችሁ አጣችሁት እሱ ነው። የውቶሪ በእውነት ብዙ ጊዜ ሞቲቬት የምታደርገው ከምንም በላይ አይዞ በርታ የምትለው ነገር ይፈልጋል። አሁን ለምሳሌ በሌላው የምንም እኛ በኔጌቲቭ እንውሰደው፣ እዮዳብ ጉቶ ሚስቱ ሞቲቬተሩ ናት። ሚስቱ በጣም አይዞ የምትለው ናት፣ በርታ የምትለው ናት። በምንም ነገር ጋር ከጎኑ ናት። የፈለገ ኔጌቲቭ ነገር ባንወደው ምን በንለው ሚስቱ ግን ከጎኑ ናት። ስለዚህ ገስዋት የፈለገ ነገር ብትሉት ለሚስቱ ይሞታል። ጉቶ ለሚስቱ ሟች። አያችሁ፣ ሴቶች ከዛ መማር አለባችሁ። ሴቶች ምንድን ነው የምትማሩት? ባላችሁ ሞቲቬት ማድረግ፣ በርታ ማለት፣ አይዞ ማለት ላይ ብዙ ጊዜ ስሩበት። ብዙ ጊዜ ስሩበት። እሱ ላይ በብዛት ሀበሻ ስለማይሰራው ቶሎ የማኩረፍ ኩርፊያ ደግሞ አለ። ይሄ አስቦ ያርግልኝ የሚባል ነገር ዊዶ ብዙ ጊዜ ሴቶች መልሱን እያወቁ ይጠይቃሉ። ይሄ ነገር ለወንዶች አይመችም። ወንዶች እንደዛ አይነት ማንነት የለንም። መልስሽን እያወቅኩ አልጠይቅሽም። for what reason አርጊውመንት ለመፍጠር ካልሆነ በስተቀር መልሱን እያወቅኩ ሚስቴን አልጠይቃትም። ችግሩ ሴቶች መልሱን እያወቃችሁ ትጠይቃላችሁ። ለምን? ጭቅጭቅ ለመፍጠር። ባልሽ ልትጨቃጨቂው ሳይሆን ፒስፉል ሆነሽ በደንብ አብረሽ ከሱ ጋር ጸዳ ብለሽ ለመኖር። ስለዚህ ችግራችሁ ምንድን ነው? የአብዛኞቻችሁ እንዳየሁት የፉክክር ቤት ሳይዘጋ ያድራል። አይጠይቅም። የምታውቂውን መልሱን የምታውቂውን ጥያቄ አትጠይቂ። ባልሽ መልሱን የማታውቂውን ጥያቄ ጠይቂ። እሱ ነገር ነው ብዙ ጊዜ የሚያጣላችሁ። ሌላው እኔ በጣም ከሚያስቁኝ ነገሮች መካከል ባህሪውን እያወቁ የምታገቡት ነገር በጣም ነው የምወድላችሁ። እንደማይተው እያወቅሽ እቀይረዋለሁ ብለሽ የምትይው ልዋጭ በጣም ትመቹኛላችሁ። አንቺም በሌላ ቀየረሽ ወይስ ቀየርሽው? አንቺን በሌላ ቀየረሽ እሱ ወይስ እሱን ቀየርሽው ነው ጨዋታ። እርግጠኛ ነኝ በሌላ ቀይሮሻል፣ እሱን አልቀየርሽው። ስለዚህ የብዙዎቻችሁ ችግር ምንድን ነው? እቀይረዋለሁ፣ ሲወልድ ይስተካከላል፣ ሲያገባኝ ይስተካከላል፣ እንዲህ ሲሆን ይስተካከላል የምትይው ወንድ እዝና ገና happen በፍጹም አይደረግም።
ስለዚህ አብዛኞቻችሁ ይሄ ነገር ችግር ካለባችሁ ይሄን ነገር ካወቃችሁ አትግቡ። ግን ችግሩ ምንድነው? ሌዲስ ላይክ ባድ ቦይስ። በተፈጥሮ ሴት ልጅ ናይስ ወንድ አትወድም። ፈንዳ ታሙሻ በተፈጥሮ ሴት ልጅ ናይስ የሆነ ወንድ ሙት ታንቀ አትወድህም። እኔ እኮ በጣም ናይስ ነኝ፣ ጥሩ ስራ መሰራ፣ ጥሩ ገቢ አለኝ፣ ጨዋ ወንድ ነኝ፣ ምንም ሙት ብቻን ታለቅሳለህ። እንዲህ የሚባል ነገር የለም። እስቲ ሂድ። ትንሽ ጓም ምንለን የምንወደደው እንዴት ከአንተ ጋር ሴት ትኖራለች ትላለህ? ሸራተኗ ነኝ ለሚስቴ ሙት። የእኔ ጓነት ሴት ልጅ ይመቻታል፣ ሽልጥልጥ አይመቻቸው። ይሄ ባህሪያቸው እየሆነ እያወቅ እኔ በጣም ማንም አይሰማ። እውነቴን ነው የምለው እና ይሄ ፋክት ነው። ስንት ሴቶች ልጠይቃችሁ እዚህ ስንት ሴቶች በውስጥ የሚያወራችሁ ናይስ ሳንቲም ያለው ሀብት ያለው ወንድ ስንት ወንድ አለ። ድልት ብሏችሁ የምታወሩ ግን ወሮ በላውን ደስ ብሏችሁ የምታወሩት ወሮ በላው። ያኛው ገና ሲጽፍላችሁላ ደማችሁ ይፈላል። ምንም እኮ አላረጋችሁ። ምንም እኮ የኔ ቆንጆ ውሎሽ እንዴት ነው? አዳርሽ እንዴት ነው? ስራ እንዴት ነው? ጅኒ ቆለጥ እንዴት ነው የሚልሽን ትላለች። አመዶ ሰላም ነው ይልሻል። የታባ ጠፍተ ነው ይባላል። ጀለስ ታግባባ። እውነቴን ነው። አመዶ የታባሽ ነው ያለሽው? ዛሬ ደግሞ ምን ውስጥ ነሽ? ከዛ ለዛኛው ሮጣ ነው የምትመልሰው። ይሄኛውስ 5 ቀን ሁላ አያገኛት። ለምን ሆኖ ናይሱ የሚያገኛት? ስለዚህ የሴት ልጅ ባህሪ ነው የምትመኘው። 6 ፓክ ምናምን። አንድ አበሻ 6 ፓክ ያገባች ታውቃላችሁ? አንድ አበሻ ነገር የምትመኘው 6 መላጣ አጭር ምናምን አልወድም ይላሉ። ያገባቸውን በሙሉ ግባና ወይ መላጣ ነው ወይ አጭር። አንድ 6 ፓክ ያገባች የለችም። የማይጠጣ ነው ማገባው ያለችው ተደግፎ ነው የሚገባው። ጀለሶቹ ተሸክመው ነው ቤት ሁላ የሚወረውሩት። የማይጠጣ ነው ማገባው ምናምን ብላ ተሸክመው ወፍ አታመጣም ነው ማለት። ስለዚህ ሴቶች የሚሉትን ሳይሆን በተግባር የሚወዱት ተቃራኒ ነው። እንዴት በምን እንዳወቅኩ ልዘግባችሁ። ማኛው እንዴት አወቅ? ምንድን ነው የምታደርገው? የሚያዩትን ሙቪ ሴቶች አስፈሪ የተባለ ሙቪ ሴት ልጅ ታያለች። እግዚአብሔር ምስክር። አስፈሪ የተባሉ ሙቪዎች፣ ዶክመንተሪ ሙቪዎች፣ እንዴት አንዱ ሰርቆ፣ እንዴት አንዱ አታሉ፣ እንዴት ሆድ ቀዶ ጉበት ቀዶ ምናምን የሚባሉ ሙቪዎች በሙሉ ሴቶች ያያሉ። ሮማንቲክ ሙቪ ከፍላት አታይም ሴት ልጅ አታይም። ተይደው የማን ሴት ናት ሮማንቲክ ሙቪ የምታየው? ስለዚህ የሚያወሩትን ሳይሆን የሚያደርጉት ላይ ፎከስ አድርግ። ሹልቃ የሚያደርጉትን እንጂ ሴቶች የሚያወሩት ዝም ብሎ ለበዓሉ ድምቀት። ማንንም ሴት እዚህ ጋር ባመጣና በጣም ፈሪሃ እግዚአብሔር ያለበት ቤተሰቦቹን የሚወድ ቤተሰቦቹ ጋር ተነጋግሮ የማያውቅ ነው የምታገባው።
ከቤተሰቦቹ ጋር ጸበኛ ሰው የምታገቡ ግን የምትል ገብቷል። ቤተሰቡን የሚወድ ቤተሰብ ጋር የሚግባባ ፈሪያ እግዚአብሔር ያለበት የማይጠጣ የማይሸና የማያራ ምናምን ትላለች። የምታገባው አባቴ ተቃራኒውን አግቢ ነው የተባለችም ይመስላል። ተቃራኒ አግቢ የተባለች ይመስላታልና እና ስከሳውን የሚሰማ ወንድ የሴት ልጅን የምታወራውን የሚሰማ ወንድ ይሸወዳል። በተግባር የምትወደውን ነው ማየት ያለበት ብዬ የማስበው። በተግባር የምታደርገው ምን አይነት ነገር ነው የምትወደው ብለህ የተግባር የምታደርገውን ካየ ዘንድ ትግባባለህ ከሴት ልጅ ጋር። አዎ ሴቶች ሳክስ ናቸው። እግዚአብሔር መሰከረኝ። ሳክስ ጥግ ድረስ ዋንጫ በልታቸዋል። ሳክስ ጥግ ድረስ ባድ ቦይስን የሚወዱት ፉን ፉን ለማለት ለመደበር፣ ለትዳር ደግሞ ሲሆን ጋሽ መላጣ ቦርጫሙ ምናምን ለትዳር ሰላም ነው፣ የትም አይሄድ። ለመደበሪያ ግን አባቴ ፍንዳታዎቹ አንደኛ ናቸው። ያ አንደኛ እግዚአብሔር ምስክር። እነዛ ወሮ በላ የምትለው ይደበሩበታል፣ ፈታ ይሉበታል። ከዛ ኮቱ የተዛነፈ ጀለስ ያገባሉ። በቆሎ ይዘው ቤት የሚገባ ጀለስ ይገባል። ሄይ ሰር how's your day? Good. Yeah. Good job. እና እንደዛ። ስለዚህ ብዙ ወንዶች እንዴት ያቺ ሴት በጣም አሁን ለምሳሌ ሰማይ ያደረስ ለማውራት በእድሜ ትልቅ ሆነ ለማውራት ሴት ልጅን የምታፈር ከሆነ ችግር አለብህ። እኔ እሱ እናገራለሁ። በእድሜ የትየለለ የሆነ ካለመናገር ደጃዝማችነት ይቀራል። አባቴ የወንዱማ ከባድ አይደለ። እኛ እኮ ኮምፕሊኬትድ አይደለንም። በእውነት እኛ በጣም ቀላል ባህሪ ካልሽው ወንድ ልጅ ነገርኩሽ እኮ ሃይ ስኩል ሳረገው የነበረ የቡታንታ ስታይል ዛሬም ቡታንታ አንድ አይነት፣ ምንም ልዩነት የለም። ድሮ ኳስ የሚወድ ወንድ ልጅ አሁንም ለኳስ ሲያብድ ታገኘዋለህ። ምንም አዲስ ነገር የለንም እኛ። ዊሮን ጋር እንደፋል። አረብኛማ አጽፍም እከክ ሂድ የሆነ ቦታ ሄደ ጻፍ። ተግባብተናል። የኛ ምንም የተለየ ነገር የለንም። ምንም የሚያስጨንቅ ኮምፕሊኬትድ የሆነ ማንነት የለንም። ምንም አምጡ። ድሮ የምታውቁት ጀለስ እንደዛው ባህሪው ማለት ብዙ አይቀየርም። እንደው የሆነ ተደባዳቢ ከሆነ ምናምን ሊሰከን ይችላል የሆነ ጊዜ ላይ። ከዛ ውጭ ግን የወንድ ልጅ ባህሪ ብዙ የሚቀየር ነገር አለ ብዬ አላስብም። ዩዝ ማያስ